አፍቃሪዋን ፍለጋ የወጣችው አስቴር አወቀ ከራሳቸው እውነተኛ ህይወትና ገጠመኞቻቸው ተነስተው የኖሩትን ህይወት ያሳለፉትን መልካምና ጥሩ ያልነበሩ ጊዜያት ዜማ አድርገው ከሚሰሩ ድንቅ ድምፃውያኖቻችን መካከል አስቴር አወቀ አንዷ ነች። አስቴር በርካታ የህይወት ገጠመኞቿን በዜማዎቿ ስታካፍለን ኖራለች። የራሷን ህይወትና እውነት በተለያዩ ዘፈኖቿ ውስጥ አሳይታናለች። በተለይም ደግሞ ብቸኝነቷን፣ እውነተኛ ፍቅርን ፍለጋ ስትዋትት መኖሯን የሚገልጹ ብዙ ዜማዎችን ጽፋና ዘፍና አስደምማናለች። ከነዚህ ዘፈኖቿ መካከል በ1991 ዓ.ም ለአድማጭ ጆሮ በበቃው ሀገሬ አልበም ውስጥ የሚገኘውን ወይ ኑሮ የተሰኘውን ዘፈኗን አንስተን ጥቂት እንጨዋወት። አስቴር አወቀ ስለዚሁ ስለማናውቀውና ለዓመታት በልቧ ይዛው ስለምትኖረው ሰው በትዝታ ወደ ኋላ ሄዳ እያስታወሰች በብዙ ዜማዎቿ ውስጥ እያነሳሳችው ስትዘፍን የሰማናት ቢሆንም ሀገሬ በተሰኘው አልበሟ ላይ በሚገኘውና ራሷ ጽፋ በዘፈነችው ወይ ኑሮ በሚለው ልብ የሚነካ ዘፈኗ ላይ ግን ቁጭቷ ምን ያህል ጥልቅ እንደሆነ በተለየ ሁኔታ ነግራናለች። በዚህ ወይ ኑሮ በሚለው ዜማዋ ላይ አስቴር የምትነግረን ከዓመታት በፊት አብሯት ስለነበረውና እጅግ አድርጎ ያፈቅራት ስለነበረው ሰው ነው። ይህ ሰው ሌላው ቀርቶ አስቴር የሚለው ስም የልቡን አላደርስ ብሎት አዲስ ስም ሁሉ አውጥቶላት እያቆላመጠ ይጠራት ነበር። አንድ ሰው ነበረ ሁሌ የሚያሳስቀኝ ሲወጣ ሲገባ ወይንሸት የሚለኝ። አንድ ሰው ነበረ ሁሌ የሚያሳስቀኝ ሲወጣ ሲገባ ወይንሸት የሚለኝ። ይህ ሰው የአስቴር የሳቋና የደስታዋ ምንጭ ነበር። ሁሌም አዲስ በሆነ ፍቅር ይወዳታል። ሆኖም ግን አስቴር ለዚህ አፍቃሪዋ ተገቢውን ፍቅርና እንክብካቤ አልሰጠችውም። አብረው በነበሩበት ሰዓት ይህንን እመቤቴ እያለ በክብርና በፍቅር እየጠራ የሚንከባከባትን ወይንዬ ብሎ በቁልምጫ የሚጠራትን ሰው የሚገባውን ፍቅር ልትሰጠውና ልትንከባከበው ባለመቻሏ ተለያዩ። በዚህ ሁኔታ ውስጥ ሆነው ዓመታት አለፉ። ጊዜው እየሄደ አስቴርም ልብ እየገዛች ስትመጣ ያንን በፍጹም ፍቅርና ክብሮት ወይኒ እያለ በአዲስ ስም እያቆላመጠ የሚጠራትን ሰው መናፈቅና ዳግም ልታገኘው መመኘት ጀመረች። አብረው በነበሩበት ወቅት የፍቅር ትርጉሙ ተሰውሮባት በወደዳት ልክ ፍቅር አለመስጠቷ ቆጭቷት ምን ነው አሁን ባገኘሁትና እኔም ባፈቀርኩት ትላለች። ይህን መንገደኛ ዘንድሮ ስናፈቅኩት ባገኘሁትና ወይኑ ብዬ ባልኩት። ይህን መንገደኛ ዘንድሮ ስናፈቅኩት ባገኘሁትና ወይኑ ብዬ ባል። ወይኒ ብሎ ጠርቶ ስም ያወጣልኝን ሄጄ እፈልጋለሁ አገኘሁ እንደሆን። ወይኒ ብሎ ጠርቶ ስም ያወጣልኝን። አስቴር ፍለጋ ወጣለች ያንን የልጅነት አፍቃሪዋን። አስቴር የሚለው መጠሪያዋ የልቡን አልሞላለት ብሎ ወይንሸት ሲል ስም ያወጣላትን ተንከባካቢዋን አፍቃሪዋን ፍለጋ ሄደች። ዓመታት ነጎዱ። ጊዜው እየራቀና እየረዘመ ሄደ። ሆኖም ግን አስቴር ፍለጋ የወጣችለት ያ ወይኒ ብሎ የሚጠራት ከልቡ የሚያፈቅራት ሰው አልተገኘም። አላገኘሁትም የልቤን ወዳጂ ስለሱ ሳወራ እኖራለሁ እንጂ እያለች የዘመናት አፍቃሪዋን ለማግኘት ያደረገችው ጥረት አለመሳካቱን ግን ከልቧም ካንደበቷም ልታወጣው አለመቻሏን በዘፈኗ ነግራናለች። ትቀጥልና ደግሞ የዘመናት ቁጭቷን እንዲህ ልብ በሚነካ ሁኔታ ትነግረናለች። ከሀገሬ ወጥቼ ኑሮን ሳሳድደው ብቻዬን ቀረሁኝ ትዳርን ሳልይዘው አላውቅበት ብዬ መንከባከቡን ጌታዬ የምትለው አገኘ ይሆን? አላውቅበት ብዬ
እያለች አብረው በነበሩበት ሰዓት እመቤቴ ሲላት ጌታዬ ብላ አለመጥራቷ ቆጭቷት ዛሬ ከዓመታት በኋላ ምንም እንኳን አብሯት ባይኖርም ምንም እንኳን ከተለያዩ ዓመታት ቢያልፉም እሷ ግን በሌለበት ጌታ ጌትዬ ጌቱ ትለዋለች፣ ታቆላምጠዋለች። ይህ ቁጭቷ የዘላለም የልብ ሐዘኗ መሆኑን በሚያስታውቅ ሁኔታ እየተንገበገበች ጌታዬ የታገኘ ይሆን ስትል ትጠይቃለች እና የዚህን ዜማ የምትዘጋው እየደጋገመች ቀረሁኝ ብቻዬን ትዳርን ሳልይዘው እያለች ነው። አስቴር በዜማዋ በአንድ ወቅት በወጣትነት ዕድሜዋ ላይ አግኝታው ያጣችውን ቀምሳው ያልጠገበችውን እውነተኛዋ ፍቅሯን ማጣቷ ከዓመታት በኋላ ዛሬም ድረስ ቁጭቱ እንደሚያንገበግባትና አሁንም አብሯት እንዳለ በዜማዋ አሳይታናለች። በእጃችን ላይ ያለው ወርቅ በእጃችን ላይ ያለው መልካም አፍቃሪን መያዝ አቅቶን ከሄደ በኋላ በቁጭትና በትዝታ መብሰልሰል እንደሚመጣ ታስተምረናለች አስቴር።